ብራንድ ነው የሚያወራው በተለይ ከኮንፈረንስ ቱሪዝም ጋር ተያይዞ ከማይስ ቱሪዝም ጋር ተያይዞ በተለይ አዲስ አበባ ካላት ገጸ በረከት ያሉ ፋሲሊቲዎች የአፍሪካ የኢሲኤም መቀመጫ አንዳንድ አሁን ደግሞ በተለይ አሁን እየተገነቡ ያሉ የኮንፈረንስ ፋሲሊቲ ጋር ተገናኝተው ከኮንፈረንስ ቱሪዝም ወይ ደግሞ ለኮንፈረንስ የሚመጡትን ቤዝ አርጋ አዲስ አበባ ብራንዷን ራሷን የቻለ ብራንድ ቢልድ ማድረግ ይችላል። ዞሮ ዞሮ ኢትዮጵያ ከዚህ አንጻር ኢሜጇን ዓለም አቀፍ ደረጃ ላይ ብራንዳችን ቢልድ ማድረግ እንችላለን የሚል ነው። ይሄ የ2015 መጽሐፍት ነው። ሁለተኛ ደግሞ 2019 ነው የወጣው። እሱም ደግሞ እንደዚህ ከቱሪዝምና ማርኬቲንግ ጋር የተገናኘ በተለየ ቱሪስት ዴስቲኔሽን ማርኬቲንግ ፕራክቲሱ ምን ይመስላል፣ የሌሎች ሀገር ምንድነው፣ የኛስ ምንድነው የሚቀረው፣ እንዴት ነው ከሌሎች ሀገራት ጋር ከማርኬቲንግ እነዚህ ዴስቲኔሽኖቻችንን ወደ ዓለም ገበያ ይዘን ልንወጣ የምንችለው የሚለው እዛ ኤሪያ ላይ የሚያተኩር ነው። ሁለቱም መጽሐፍቶች በኢቤ.com እና በአማዞን.com ላይ ሊያገኙት ይችላሉ ማለት ነው። እንዴት ነው ዋጋውስ? ዋጋው እንግዲህ አንዱ $60 አካባቢ ነው። እንደዛ ሁለቱም እንደዛ አካባቢ ናቸው እና ኦንላይን መግዛት ይችላሉ። ያው እኛ ሀገር እንደምታውቁ ብዙም አክሰስ ስለሌለን ነው እንጂ እንግዲህ ሪሰርች የሚሰሩ እንደ ቤንችማርክ የሚያደርጉ ስኮላሮች ለትምህርት ቤቶች የሚፈልጉ ሰዎች እንደዚህም ገዝቶ ማንበብ የሚፈልጉ በተለይ በቱሪዝምና ሆስፒታሊቲ ሴክተር ላይ ያሉ ሰዎች ገዝቶ ማንበብ ለሀገራችን ደግሞ ከዛ የሆነ ነገር ማበረከት የሚችሉበት ሁኔታ አለ። መልካም ክቡራትና ክቡራን አድማጮቻችን ፕሮግራማችን እንግዲህ ይቀጥላል። እንደ መግቢያ ያክል ቲፕ ያደረግነው ነገር ነውና ሙዚቃ ተገባብዘን እንመለሳለን። መልካም ቆይታ። እናርገውና ኢትዮጵያ ለርሶ ወይም እንዴት ትገለጻለች በርሶ አንደበት? ኢትዮጵያ ለኔ እንግዲህ አንድ ሀገሬ ናት። ሁለተኛ ደግሞ ሁለመናዬ ናት። የተወለድኩባት የተማርኩባት ሁሉንም ነገር ከህፃንነት እስካሁን ድረስ ያየሁባት ሀገሬ ናትና እንግዲህ ኢትዮጵያ እኔ ከማንም ጋር አላወዳድርም። ለዛም ደግሞ ቱሪዝሙ ደግሞ አንዱ የሀገራችን አንዱ ገጸ በረከት ነው። ለዛ ነው በሴክተሩ ላይ ያለ ነው። መልካም ክቡራትና ክቡራን አድማጮቻችን እንግዲህ ወደ ዋናው መርሃ ግብራችን ገብተናል። እንደተለመደው ጥያቄ አለን፣ አውደ ጉርሻ አለን። በቂ ዛሬ እንግዲህ ጥያቄው አንተ ብትጠይቅልን። ኦኬ ድሉማ ከተሰጠኝ ተመስለኛል። መልካም አድማጮቻችን እንሸልማለን ጥያቄ። እንዲያውም የዚህኛው ዙር አድማጮች የሚሄዱት ወደ ሌጲስ ኢኮ ቪሌጅ ነው እና ወደ ሌጲስ ነው። ሌጲስ ደግሞ የዓለማችን ምርጥ የቱሪዝም መንደር ተሸላሚ ነው። እስኪ ለሽልማት የሚሆን ጥያቄ እንዴ እንደዛማ ከሆነ እንዲሁም አንተ ማንሳት ላልቀረ ቀለል ያለ ጥያቄን ጠይቃ ወደ ዛም የሚሄዱ ከሆነ ያው ኢንፎርሜሽን የሚኖራቸዋል በቀላሉም ደግሞ ሊመልሱ ይችላሉ እና የሁሉም ኮንሰፕት የሆነው ማህበረሰብ አቀፍ ቱሪዝም ምንድነው የሚል የማህበረሰብ አቀፍ ቱሪዝም ማህበረሰብ አቀፍ ቱሪዝም ማለት ምን ማለት ነው የሚሉን ጥያቄን ጠይቃ እንደዛ ከሆነ መልካም ክቡራትና ክቡራን አድማጮቻችን የማህበረሰብ አቀፍ ቱሪዝም ወይም ደግሞ ኮሚኒቲ ቤዝ ቱሪዝም ማለት ምን ማለት ነው? የማህበረሰብ አቀፍ ቱሪዝም ማለት ምን ማለት ነው? በቆይታችን እንዳስሰዋለን። ምናልባት እስከ መጨረሻው ድረስ ትክክለኛውን ምላሽ አጠር አድርጎ ጽፎ የላከልን የመጀመሪያው አድማጭ ተሸላሚ ይሆናል። በ9760 መልሳችሁን ላኩልን። ክቡራትና ክቡራን አድማጮቻችን እንግዲህ ለሚኖረን ቆይታ እጅግ አድርገን እናመሰግናለን። አብሮነታችሁ አይለየን እንላለን። በአጭር የጽሁፍ መልእክት 9760 የኮሚኒቲ ቤዝ ቱሪዝም ወይም ደግሞ የማህበረሰብ አቀፍ ቱሪዝም ማለት ምን ማለት ነው? መሀል ላይ አስታውሳቸዋለሁ። መልካም እድል ብለናል። በቂዬ እንግዲህ እስኪ ሰሞኑ ሀገራችን ኢትዮጵያ እንዲሁም ከተማችን አዲስ አበባ የአፍሪካ ህብረት የመሪዎች ጉባኤ አስተናግዳለች እና ከዚህ ብንነሳ አሁን ከፊት ለፊታችንም አድዋ አለ። ምናልባት ሰሞኑም ደግሞ ትልቅ የባህል ፖለቲካል ስርዓት ተካሂዷል። በተለይ ሀገራችን ትልቁ ስርዓት አባገዳ ነው። ቦረና አካባቢ ላይ ይሄ ገዳ ስርዓት እጅግ በጣም ዘመን የተሻገረ ነውና እነዚህ ነገሮችም ተያያዥ ወቅታዊ ጉዳዮች ስለሆኑ የምናነሳቸው ጉዳዮች ናቸውና ከአፍሪካ ህብረት ግን ብንጀምር ከተማችን ለአንድ ሳምንት ማለት ይቻላል ለወራት ደግሞ
በጣም ሰፊ ዝግጅት ነበርና ድባቡ በጣም የተለየ የአመት በዓል ወይም ደግሞ የበዓል አይነት ነገር ነበርና እስኪ ይሄ በቱሪዝም አይን ወይም ደግሞ በአንድ ሊቅ ወይም ደግሞ በአንድ ስኮላር እይታ እንዴት ነው? ጥሩ ጥያቄ ነው ዘድ አሪፍ ነበረ። በተለይ የአፍሪካ ወንድሞች እህቶች አንድ ላይ መጥተው የጋራ የሆነ የአፍሪካን በሚመለከት ጉዳዮች ፖለቲካ ሊሆን ይችላል፣ ኢኮኖሚያቸውን በአመት ቢያንስ አንዴ መጥተው የሚወያዩበት ሀገራችን ደግሞ ይህንን ትልቅ ግዙፍ አህጉራዊ ኮንፈረንሶችን በየአመቱ ታስተናግዳለች። ይሄ ደግሞ ለኢትዮጵያ በጣም ትልቅ ገጸ በረከት ነው። ብዙ ሰዎች የማያውቁት ወይ ደግሞ የማይገነዘቡት ነገር ግን በጣም ትልቅ ኢኮኖሚ የሚንቀሳቀስበት በተለይ ከኮንፈረንስ ቱሪዝም አንጻር እነዚህ የአፍሪካ የሀገራት መሪዎች ሲመጡ ኢትዮጵያ የምታገኛቸው ብዙ ነገሮች አሉ። ከኢኮኖሚ አንጻር ካየ ነው ማለት ፖለቲካልም ብናያቸው ብዙ ጌን የምናረጋቸው ነገሮች አሉና ጥሩ ነው። እንግዲህ በእርግጥ እነሱ ወይ ደግሞ ለኮንፈረንስ ሲመጡ በአመት ምን ያህል ከተማ ውስጥ ያው እንቅስቃሴ ምናምኖቹ ያው ለጊዜ ይገታሉና እሱን እንዳለ ሆኖ አንዱ የኮንፈረንስን ፓርት አድርገን እንውሰደውና በጥሩ ጊዜ ነው ያለፈው። እንዲሁም እኔ ደስ ያለኝ እንደ ድሮ አልቆየም ወይ አንድ ቀን ምናምን ነው መንገድ ላይም ትንሽ እነሱ እስኪገቡ እስኪወጡ ድረስ እንትን የነበረው እንጂ ከዛ ውጪ ቅዳሜ ነው እሁድ ነው ብዙም ሰውም ስለማይወጣበት እንዲሁም ከዚህ በኋላም ደግሞ እንደዚህ ብዙ መንግስት ሰራተኛ ወጥቶ መንገድ ላይ የማይቸገርበት ቀን ላይ ቢሆን ሆስት የሚደረገው ቅዳሜና ይሁድን ጨምሮ ሌላ ጊዜም ጥሩ ተሞክሮ ነው ብዬ አስባለሁ እና ጥሩ ጊዜ ነው ያሳለፍ ነው። መልካም እንግዲህ ኢትዮጵያ እንግዳ ተቀባይ ሀገር ነች እና የቆየ ልምድ አለን፣ ሀገራዊ ልምድ እንግዳን የመቀበል በሁሉም የኢትዮጵያ ክፍሎች ዛሬ ዘሪሁን ቢሄድ በቀለ ቢሄድ የሚቀበሉበት መንገድ አለ። ይሄ ያየነው የአፍሪካ ህብረት የመሪዎች ጉባኤ ያየነው ህዝቡ በታጋሽነት በጣም ደስ በሚል በተለይ የዚህ የፖሊስ መኪኖች ሲመጡ መንገድ ላይ ቆሙ እንደዚህ አይነት ነገር አለና ይሄ የቆየው ልምዳችን በዛሬ ላይ ካለው ክላሲካል ወይም ደግሞ የዛሬ ላይ ካለው ክላሲካል የሆስፒታሊቲ ካልቸር ጋር የእንግዳ ተቀባይነት ባህል ጋር ምን ያህል አዛምደነዋል? ያለንስ ነገር ምን ይመስላል? በጣም ጥሩ እንግዲህ እንደምታወቀው በብዙሃኑም በብዙ ሰዎች ሲናገሩ ትሰማለ። ኢትዮጵያ የእንግዳ ተቀባይ ሀገር ናት ተብሎ ብዙ ሰዎች የሚነገርላት ሀገር ናት ኢትዮጵያና ምንድን ነው እንግዳ ተቀባይነት ማለት ምን ማለት ነው? ከምንስ አንጻር ነው? እንግዳ ተቀባይነት እንግዲህ ከመጀመሪያው ስንመጣ መጣጥ ወደዚህ ስንመጣ ያው ወደ እንግሊዝኛ ተቀይሮ ነው ሆስፒታሊቲ የተባለው እንጂ በትምህርት እንግዳ ስንቀበል እኛ ኢትዮጵያውያን እንዴት ነው እውነትም ኢትዮጵያ እንግዳ ተቀባይ ናት ወይ የሚሉ ሁለት ሴናሪዎችን ማየት ያስፈልጋል። የመጀመሪያው ምንድን ነው? አብዛኛው አንተም እንዳነሳው የትኛውንም ቦታ ብትሄድ ኢትዮጵያ ውስጥ በየትኛውም ቦታ ስትንቀሳቀስ የትኛውም ክልል ብትሄድ የትኛው ወረዳ ላይ ብትሄድ በተለይ ከከተማ ወጣ ብለ አርሶ አደሩ ወዳለበት ማህበረሰቡ አንድ ላይ በሚኖርበት ይሄ ትውፊት አለ። ይሄ ባህል ነው። በቃ ለምሳሌ ወደ ገጠራማ አካባቢ ስትሄድ እንግዲህ እቅርታ ወርዱን ቃሉን ሲጠቀም ሌላ አማራጭ ስላጣው ነው። ገጠራማ አሁን ሰው ገጠራማ ሲል አልወድም። ምክንያቱም የከተማውን ቤዝዛ ስለሆነ እና በተለይ ወደ አርሶ አደሩ ስትሄድ ይሄ ባህል በጣም በከፍታ ወይ ደግሞ በጥሩ ሁኔታ ይታያል። ምንድነው አመጣጡ? ለምሳሌ አሁን ቴክኖሎጂ ከመምጣቱ በፊት መኪናውም ከመምጣቱ በፊት ልክ አሁን የምናያቸው የምንገለገልባቸው ቴክኖሎጂዎች ኢንስቶል ከመደረጋቸው ወይ ደግሞ ስራ ላይ ከማዋላቸው በፊት አባቶቻችን አያቶቻችን ቅምቅም አያቶቻችን ድሮ የነበሩ እንዴት ነው በእግር ነው የሚጓዙት? እንዳሁኑ ሁሉም ነገር በቴክኖሎጂ የታገዘ አልነበረም እና ሰው ከሌላ በጣም ሩቅ አገር ይሄዳል ለለቅሶ፣ በጣም ሩቅ አገር ይሄዳል ለማግባት፣ ለሰርግ፣ ማህበራዊ ጉዳዮች ማለት ነው። ጠቅላላ ስናደርገው ማህበራዊ ጉዳዮችን ለማከናወን ብዙ ርቀት የሚኬድበት ሁኔታ አለ። ያ ማለት ደግሞ በእግር ይኬዳል፣ በፈረስ ትሄዳለ፣ በበቅሎ ትሄዳለ። ሲመሽብህ ደግሞ እገሌ ወንድሜ ነው ጓደኛዬ ነው ዘመዴ ነው አይባልም እና የመሸበት ቤት የግዛር ነው የሚባለው። ከዛ ነው የመጣው።
ያሳድሩሃል፣ እንከባከዋል፣ እግርን ያጥበዋል። እንደ በቃ የማታውቀውን እንግዳ ልክ ከዚህ በፊት ብዙ ጊዜ አግኝተው እንደምታውቅ አድርጎ ተንከባክቦ ያሳድሩታል። አንድ እሱ ነው። ሁለተኛ ደግሞ ቅድም እንዳልኩ ለምሳሌ ማንኛውም ሰው መንገድ ላይ ሲሄድ መንገደኛ መሆኑ ይታወቃል። ማለት ከድካሙ ከሚይዘው ይሄ ስንቅ ነው ሽካፍ እንደዚህ አይነት ስንቅ ሊሆን ይችላል፣ ዱላ ሊሆን ይችላል። ይሄ ዱላ ደግሞ ለብዙ ነገር ነው የሚያገለግለው። ታውቃለህ፣ ሲደክመን እንደገፍበታለን፣ ተራ ስንወጣ እንደዚህ ለብዙ ነገር ከእንስሳት ወይ ደግሞ ሊያጠቁ ከሚመጡ እንከላከልበታለን። ከብዙ አንግል ያዩታል እነሱ። እኔም ያው አስተዳደግ ገጠር ስለሆነ አውቀዋለሁ፣ ያለፍኩበት ነው በዚህ እድሜና ሰላም ትባባላለህ መንገድ ላይ ስላወካ አይደለም ሰላም ትባባላለህ እና እንደምን አደሩ እንደምን ዋሉ ወይ ደግሞ ስራ ላይ ካሉ አሸማን ባለኛ ጋር እና እንደዚህ አይነት ሲሆን ይረዳል እዛ አካባቢ ያለው ማህበረሰብ ይሄ ሰው ብዙ ርቀት ተጉዞ ነው የመጣው፣ ደክሞታል፣ ምግብ ያስፈልገዋል፣ ውሃ ያስፈልገዋል፣ በቃ ኮንሲደር ያደርጉታል። ያን ነገር በደንብ ነው የሚያውቁት እነሱና ሰላምታ ከተለዋወጡ በኋላ ጎራ ብሎ ቡና ይጠጡ ይባላል። ይሄ የትም ቦታ ብትሄድ ያለ ነው። የትኛውም ኢትዮጵያ ክፍል ብትሄድ አለ። ጎራ ብሎ ቡና ይጠጡ ይባላል። ይሄ የመጀመሪያው ግሪቲንግ ነው ወይ ደግሞ የምትግባባበት ነው እና ያ እንግዳ መንገደኛው ያ ቃል የአስተናጋጅ ወይ ደግሞ ጎራ ብሎ ቡና ይጠጡ የሚል ሰው የሚያወጣውን ትሆን በደንብ ነው የምረዳ ቃሉን ምናምን እና ጎራ ብሎ ቡና ይጠጡና ማለትና ጎራ ብሎ ቡና አይጠጡም ታዲያ ማለት ይለያያል። አማርኛው ለየቅል ነው። ለምሳሌ ጎራ ብሎ ቡና ይጠጡ ማለት ቤት ውስጥ አለ ማለት ነው። ቢገቡ ቡናው አለ፣ ቡና ይባላል እንጂ ቡና ብቻ አይደለም የምታውቀው። ቡና አረቄውም፣ ጠላው፣ ምግቡ ምናምኑን በቃ ቤት ውስጥ አለ። ይሄ ወደ አርሶ አደር አካባቢ ስትሄድ የምታገኘው ነው። እና እንስስት ካረገ እንስስት ማለት በቃ ካስገደደ አይጓ እንዴ ከመንገደኛ ነው ደክመውታል ጎራ ብሎ እግሮትን ያሳርፉ ይባላል። እግሮትን ያሳርፉ ደክሞታልና ውሃም ጠጥቶ ይለፉ ይባላልና ያን ቶኑን አይቶ ሰውዬ የተናገረበትን አይቶ መንገደኛው ጎራ ይላል ወይ ደግሞ ይገባል ማለት ነው ወደ ቤቱ ወደ ዛኛው ሰው ወደ ጎራ በሉ ብሎ ወደ አስተናገደው ሰው ቤት ይገባል። ያገባ ማለት ያ ሁሉም ነገር አለ ቤት ውስጥ አይጨነቅም ማለት እንትንም አይዞም። እንግዲያውም በነጻነት ምግብ እንዳለ ይረዳል። በነጻነትም ጋባዡም እንስስት ስላረገ ማለት ጎራ ብላችሁ እረፉ ብሎ ስላስገደዳቸው ምግብ ቤት ውስጥ እንዳለ ያውቃል ማን መንገደኛው። ስለዚህ ጎራ ብሎ በነጻነት በልቶ ጠጥቶ ከመሸበትም ደግሞ እግሩ ታጥቦ ቦታ ተሰጥቶት እንደ ማንኛውም በቃ እንደ ከዚህ እንደ ቤተሰብ ተንከባክቦ መደብ ተለቆለት አንዳንዴ ደግሞ ቁርበት ያለበት ቁርበት እንደ አካባቢው እንደ ራሴ እንዳለው ለምሳሌ አልጋም ሊሆን ይችላል ብዙ ነገሮች አሉና ትለቅለትና ለእንግዳም ተብሎ የሚዘጋጅ ቦታ ስላለ እንደዛ አድርጎ ጧት ተነስቶ ቁርሱን በልቶ ወደሚቀጥለው ይሄዳል ማለት አንድ በልልኝ። ሁለተኛ ግን አስተናጋጁ ወይ ደግሞ እዛ አካባቢ ያለው መንገደኛውን አይተው ጎራ ብሎ ቡና ይጠጡ ብሎ የሚናገርበት ቃልና ቃላት እንትኑ ወይ ስትሬስ የማድረጉ ይለያያል። ቀደም እንዳልኩ ጎራ በሉ በቃ ቡና ጠጡ ብለህ ካስገደድክ ቤት ውስጥ እንዳለ ይረዳል መንገደኛው እንግዳው ማለት ጎራ ብለው ቡና ጠጥተው አልፉም ታዲያ መሽቶቦታል እንደዚህ አይነት ይሆነ ለስለስ ያለ አይነት የምታወጣ ከሆነ እንግዳው ያውቃል ምን ማለት ጎራም ብል ሰውዬ ማስጨነቅ ነው እንጂ ቤት ውስጥ ምንም እንደሌለው ይረዳል። ስለዚህ ምን ይላል አሁን ጠጥቼ አሁን በልቼ መጣው አሁን አሪፌ መጣው ይላል። ያ ማለት ከየት መጣ መሰለህ? አሁን አንዳንድ ሰዎች ለአንድ ብሔር ወይ ደግሞ ለአንድ ቦታ የሚሰጡት ነገር ነው። ይሄ እንደዛ አይደለም። አመጣጡ የትም ኢትዮጵያ ክፍል ብትሄድ ያለ ነው። ያ ምልበት ስለሚግባቡ ነው። እነሱ በባህል በቋንቋ ይግባባሉ። ያም ግባ ብሎ አስገድደውም ያኛውም ደግሞ በቃ አሁን አሪፌ መጣው በላው ጠጣው የሚለው ከገባው አስጨንቀዋለሁ የሚል ስሜት ስለምረዳ ሁለቱም ተረዳድተው ካሉ እንግዲህ መልካም መንገድ ይሆንልዎት እየተባሉ እየተመራረቁ የሚሸኙበት ሁኔታ ይሄ እንግዲህ ተቀባይነት ማለት ከዛ ነው። ይሄ ትራዲሽናል። አሁን ይሄ በዚህ ውስጥ ቨርባል ኮሚኒኬሽን አለ፣ ኢሞሽናል ኮሚኒኬሽን አለ። በስሜት ይግባባሉ፣ በቃላት ይግባባሉ።
እና እሱ ነው ይህንን የቆየና በጣም መልካም ልምዳችን በአሁኑ ላይ በዚህ በክላሲካል ሆስፒታሊቲ ኢንዱስትሪ ላይ እናገኘዋለን። ምናልባት ከተለያየ ሆቴል ከተለያየ ቱር ካምፓኒ ከሁሉም የሆስፒታሊቲ ኢንዱስትሪ ጋር ጥልቅ ግንኙነት አሉትና እስኪ ከዚህ አንጻርስ? አው እንግዲህ ምንድነው አሁን ያመጣውል ታሪኩን በተለይ ሌላ ሀገር ሜቢ ላይ ነው ብቻ ኢትዮጵያ ውስጥ ስለተዟዟርኩም ቅድም እንዳልኩ እንደሞ አስተዳደግም ከዛ መልክ ስለሆነ ትረዳቸዋለህ። የትም ቦታ ብትሄድ እንደዛ ነው ሰው መግባባውና መግባቢያ ቃላት መግባቢያም ናቸው እና የምታረጋቸው ነገሮች እንድትግባባም እንዳትግባባም ያረጋልና አባቶቻችን በዚህ መልክ ነው። አሁን ስልክ አልነበረ ምን አልነበረ ምንም ባልነበረበት በዚህ መልክ ተነጋግረው ተረራተው ምንም ሳይጨናነቁ አንዱ ላይ ፕሬዠር ሳያረግ እስካሁን ድረስ እንግዲህ እቺን የመሰለች ሀገር አስረክቦናል እኛን እና ወደ ቱሪዝምና ሆስፒታሊቲ ደግሞ ሲመጣ ያው እንትኑ ራሱ ያስገድዳል። ኤቲክሱ ራሱ ስነ ምግባሩ ራሱ ያስገድዳል። ያው እንዳልኩ ከውስጥ አይደለም፣ ነገር ግን ከስተመር ሲመጣ ወይ ደግሞ እንግዳ ሲመጣ ስማይል ፌስ የምንለው ይሄ የፈገግታ አይነት አሳይል። ይሄ የሆስፒታሊቲም የቱሪዝም ሴክተር ነው። ከውስጥ ላይሆን ይችላል፣ ግን ያው እንግዳው ደስ እንዲለው እንዳይቀየም ይሄ ስማይል ፌስ የፕላስቲክ አይነት ነገር ነው የምታሳየውና ይልቁኑ እንደዛ ከሚሆን ያን የቅድም ያልኩት ፊቱን ባህሉን እዚሁ ቱሪዝም ውስጥም ደግሞ በደንብ አድርገን አሰልጥነን አወርነት ሰጥተን ሰዎች በዛ መልክ እንግዶቻችን ሲመጡ ሆቴል ላይም ሊሆን ይችላል፣ ቱሪዝም ላይም ሊሆን ይችላል፣ ዲስቲኔሽን ላይ ሊሆን ይችላል፣ መዳረሻ ቦታው ላይ እንደዚህ አይነት ነገር ከውስጥ የሆነ ከፍትፍቱ ፊቱ ነው አለ የሚባለው። መልካም አዎ፣ ምንም ፊት የተገፈተረ የሚገፈትሩ ነው ምግብ ብትሰጠውና ፊትን ነው የሚያየው። ለዛ ነው አባቶቻችን ሲተርቱ ተረታቸው በጣም ከባድ ነው። ብዙ አወሩም ግን በተረት ብዙ ነገሮችን ይጨርሳሉ። ደግሞ መስካሪም ናቸው። አሁን እንደዚህ የተደረገላቸው ሰዎች ከሆነ ጊዜ ስለዛ አካባቢ ስለሄዱበት ማህበረሰብ ስለ አካባቢ ሲሄዱ እንዴ ያ ማህበረሰብ እኮ ውሃ ሲጠይቁት ወተት የሚሰጥ ማህበረሰብ ነው ይላሉ። ከዚህ አንጻር ነው ዛሬ ላይ ይህንን ምስክርነትም ይሄ የመደናነቅ አንዱን የማክበር ምናምንም ትንሽ የቀነሰና ደብዘዝ ያለ ነገር አለ። አንዱን የሚያንኳስበት አንዱን የምንቅበት ኔጌቲቭ ፓርቱን የሚፈልግበት እንጂ አሁን ያለው ሁሉም ማህበረሰብ ኢትዮጵያ ውስጥ ያሉ ምስኪን ለሰው ሟች እንዳልከው ከጠየቅከው በላይ የሚሰጥ ማህበረሰብ ነው። እንግዲህ በቱሪዝም እኛ ከጫፍ እስከ ጫፍ እንሄዳለንና ማህበረሰቡ በተለይ ለዛ ነው ኢትዮጵያ ምስኪን ነው የምለው። በተለይ የከተማውን አይደለም፣ ከተማም ጥሩ ነው። ያው የገጠሩ ማህበረሰብ እኔ በጣም ነው የምወደው። መልካም፣ ከዛ አንጻር ነው። እስኪ ይህንን ደግሞ የዛሬ ዋና ርዕሰ ጉዳያችን ቱሪዝምና የቱሪዝም ባለሙያነት ምንድን ነው? አሁን ዋና ይህንንም ርዕሰ ጉዳይ ያነሳ ነው ወደዚህ ወደ ዋናው ምንድነው ፖይንታችን ወይም ደግሞ ነጥባችን መንደርደሪያ ሀሳብ አድርገን ነው። እስኪ ቱሪዝም ምንድን ነው? የቱሪዝም ባለሙያነትስ ምንድን ነው? እንግዲህ ያው ነገርን ያነሳል ነው። ጥሩ ነው። ወደ ፖይንታችን ስንመጣ ቱሪዝም ማለት ይሄ ለምን ለቀባሪ ምን መናገር እንዳይሆንብኝ የሰዎች ጉዞ ነው። ቱሪዝም ጠቅለል አድርገን እንድፋን ስናደርግ ሰዎች ከቦታ ወደ ቦታ ይንቀሳቀሳሉ። እንኳን አሁንም አይደለም ድሮ ገና የሰው ልጅ በመጽሐፍ መልክም ይሁን በወረቀት መልክም ይሁን በድንጋይ ላይ ጽሁፍም ከመጀመሩ በፊት ሰዎች ከቦታ ወደ ቦታ ይንቀሳቀሳሉ። ፕሪሂስትሪ የምንለው ማለት ነው። ያኔ ሲንቀሳቀሱ ግን ያው እንደ ዛሬ እኔ እናንተ ቁጭ ብለን ስለ ቱሪዝም የምናወራ አይነት ሳይሆን የእነሱ እንቅስቃሴ ምንድን ነው? ለሰርቫይቫል ያው ለአደን ለምናምን ቅጠሎችን ሰብስቦ የመብላት አንዱ ቦታ ሲያልቅ ደግሞ ያለበት ቦታ ሄዶ እንደዚህ አይነት ትራቨል ያደረጉ ነበር እና ከዛ ተነስቶ ነው እንግዲህ ዛሬ ቱሪዝም ማለት ይሄ ነው ብለን እንድፋን የምናደርገው። ዞሮ ቱሪዝም ማለት ምን ማለት ነው? ሰዎች ከቦታ ወደ ቦታ ይንቀሳቀሳሉ ለተለያየ ምክንያት። ለምሳሌ ለኮንፈረንስ ቤተሰብ ልታይ ትችላለ፣ ለትምህርት ልትጓዝ ትችላለ፣ ለንግድ ልትጓዝ ትችላለ። ይሄ ሁሉ ምንድነው የቱሪዝም አካል ናቸው። በእርግጥ እዚህ ላይ ስትሬስ ማድረግ የሚፈልገው በተለይ ባለሙያዎቹ ስላሉ ሁሉም እንቅስቃሴዎች የቱሪዝም እንቅስቃሴ አይደሉም። ለምሳሌ ለሚሊተሪ ሄደ ቱሪዝም ነው ማለት አትችልም። ለዲፕሎማሲ ስራ ሄደ ቱሪዝም ነው ማለት አትችልም። ነገር ግን ቱሪዝም ማለት የሰዎች እንቅስቃሴ ነው። ራሱን ደግሞ ከነዚህ ከተጓዥ የሚለይበት የራሱ ባህሪ ይኖሩታል። ወደ ባለሙያነት ደግሞ ስንመጣ የቱሪዝም ባለሙያ ማለት የቱሪዝም ጽንሰ ሀሳብ ገብቶት በቱሪዝም ዘርፍ
ስራ የሚሰራ ቱር ኦፕሬተር ሊሆን ይችላል፣ ጋይድ ሊሆን ይችላል፣ የቢሮ ኃላፊ ሊሆን ይችላል፣ በቢሮ ደረጃ የሚሰራ ሊሆን ይችላል፣ የሆቴል ማናጀር ሊሆን ይችላል። ከሴኪሪቲ ተነስተው እስከ ማናጀር እስከ ቦርድ የሚመራ ሰው ሊሆን ይችላል። በሴክተሩ ውስጥ ለቱሪዝም ፐርፐስ ስራ የሚሰሩ አገልግሎት የሚሰጡ ሰዎች የቱሪዝም ባለሙያ እንላለን። በእርግጥ እነዚህ የቱሪዝም ባለሙያዎች ደግሞ የራሳቸው ገጸ ባህሪ ያላቸው ወይ ደግሞ ካራክተር ከሌላው ሴክተር ከሌላው ባለሙያ የሚለዩበት የራሳቸው ባህሪ ይኖራቸዋል። ምናልባት እስኪ ከዚሁ ጋር በማያያዝ ልኬት ለምሳሌ ከሌሎች የሚለዩበት መንገድና ምናልባት ልኬታቸውስ ምንድን ነው የሚለውን ከዚሁ ጋር አያያዘ እንድናነሳው። አዎ ቱሪዝም እንግዲህ እንዳልከው ሰርቪስ ነው፣ አገልግሎት ነው እኛ የምንሸጠውና ሰርቭ የምናደርገው። ልክ ውሃ አንስተ አንድ ሱቅ ሄደ ወይ ደግሞ አንድ ስቶር ሄደ ውሃ ገዝተ ክዳኑን ከፍተ እንደምጠጣ አይደለም። ቱሪዝም ማለት የሰርቪስ ኢንዱስትሪ ነው። የቴሪሸሪ ኢኮኖሚክ አክቲቪቲ የምንለው ለአንድ ሀገር በሶስተኛ ደረጃ የምናስገብተው ሶስተኛ ደረጃ ላይ ያለ ነው። ከአግሪካልቸርና ማኑፋክቸሪንግ ቀጥሎ ያለው ሴክተራችን ነው። ሰርቪስ ሴክተር ማለት ይሄ ሰርቪስ ነው የምትሰጠው፣ አገልግሎት ነው የምትሸጠው። አገልግሎት ማለት ነው ቅድም እንዳልኩ ለምሳሌ ውሃ ሄደ ገዝተ ክዳኑ ተከፍቶ ከሆነ ቀይርልኝ ነው የምትለው። ይሄ ቢግ ዲል አይደለም። ቀይርልኝ ወይ ደግሞ ልብስ ገዝተ ከሰፋብህ ወይ ከጠበበ ትቀይረዋል አይደል? ሾፕ ሄደ። ሰርቪስ እንደዛ አይደለም። በጣም ጥንቃቄ የሚፈልግ በትንሽ ነገር ስፖይል ወይ ደግሞ ሊበላሽ የሚችል ባህሪ ያለው ነው ሰርቪስ። ስለዚህ ቅድም ያልኩ ባለሙያዎች እዚህ ውስጥ ያሉ በቱሪዝም በሆስፒታሊቲ ሴክተር በማንኛውም ሰርቪስ ዴሊቨሪ ፈርም ውስጥ ያሉ ሰዎች ከሌላው ሴክተር የሚለዩበት ምንድን ነው? አንድ በጣም ጥንቃቄ ይፈልጋል። ጥንቃቄ። ሁለተኛ ደግሞ ኢንዱስትሪውን በደንብ ማወቅ መቻል አለብን፣ መውደድ መቻል አለብን። ምክንያቱም ካልወደድከው ቅድም እንዳልኩ ፈገግታ ብቻ የራሱ እንትን ያመጣል፣ ተጽዕኖ ያመጣል፣ ፖዚቲቭም ኔጌቲቭ። ገብተዋል። ፕሮዳክት ከሆነ ሰውም እኮ ቆሞ ተሰልፈው ይገዛል አለ እቃ ምናምን ነገር። እንደዛ አይደለም። ሰርቪስ ቆሞ ሰው ተሰልፈው አይገዛለም። ምክንያቱም ተወዳዳሪነትም ስላለው አንተ ዴሊቨር ማድረግ ካልቻልክ ሌላው ሰው ዴሊቨር ሰው ወደዛ ሙቭ ያደርግብሃል። እና አንድ እውቀት ሊኖር ይገባል። ዲሲፕሊን መሆን መቻል አለብህ። የምታገኘው ከተለያዩ ዓለም የሚመጡ እንግዶችን ነው። በቋንቋ አትገናኝም፣ በሃይማኖት አትገናኝም፣ በምንም አትገናኝም። ስለዚህ እነዚህን ራሱ ቤዝ ያረገ ኮንሲደር ያረገ እውቀት ያስፈልጋል ማለት። ምክንያቱም ለምሳሌ አንተ አማርኛ ተናጋሪ ሆነ እንግሊዝኛ የማይናገር ሰው ጋር ማትግባባ ከሆነ አስቸጋሪ ነው አለ። ምንም ልትግባባ አትችልም። የቱሪዝም የሆስፒታሊቲ ሰው ቋንቋ ላይ ያውቅ ይችላል። ቋንቋ በጣም አስፈላጊ ነው፣ ቱሉ ነው ማለት ነው። ወታደር ሲወጣ ጠመንጃ ይዞ ነው አይደለ የሚዋጋው። ስለዚህ የኛም የምንዋጋበት ማዋጋት ሰውን ከሌሎቹ ጋር የምንኮሙኒኬት የምናደርግበት ቋንቋ ያስፈልጋል። የተለያዩ ሀገር ቋንቋ ማወቅ ያስፈልጋል። ዲሲፕሊን መሆን ያስፈልጋል። ሙያውን መውደድ ያስፈልጋል። ሙያም ካልወደድከው አትሰራም። እንደ ዛሬ እቃ ሽጠ ነገ ከነገ ወዲያ መጥተህ እንደምትሸጠው አይደለም ሰርቪስ። እና ሁሌም ከስተመሩ አለ፣ እንግዳው አለ። ስለዚህ ሁሌም ፊት ለፊት ቆመ ነው የምታወራው። በተለይ በቱሪዝም ሴክተሩ ስናይ ስለ ሀገር ሂስትሪ፣ ፖለቲካ፣ ኢኮኖሚ ኤቭሪቲንግ ማወቅ መቻል አለ። ምንድን ነው የሚባለው? የቱሪዝም ባለሙያ አንኦፊሻል አምባሳደር ነው የሚባለው። ከምን አንጻር ነው የሚባለው? ለምሳሌ ኦፊሻል አምባሳደር ስትሆን መንግስት ነው እውቅና የሚሰጥህ፣ ደብዳቤ ይሰጥሃል። የዚህ ሀገር አምባሳደር ነው ይላል። ደብዳቤ ይዘህ ሄደህ አምባሳደር የሆንክበት ሀገር ደብዳቤን ታስረክ እንትን አለው፣ ፕሮሲጀር አለው፣ ኦፊሻል ፎርማል። ቱሪዝም ጋር ስትመጣ ደግሞ መንግስት አይደለም የሾመ፣ ደብዳቤ አላገኝም። ነገር ግን ደብዳቤን ባታገኝም መንግስት ባሾምም ለሀገር በጣም ተቆርቋሪ ነው። የምታወራው ስለ ፖለቲካው ነው፣ ስለ ኢኮኖሚ ነው፣ ስለ ሄሪቴጁ ነው። ዞሮ ዞሮ ስለ ሀገሪቷ ነው የምታወራው። እና ለዛ ነው የቱሪዝም ሰው አንኦፊሻል ነው፣ መንግስት አልሾምም። ነገር ግን መንግስት ከሾመም እኩል ሀገሩን የማስተዋወቅ የሀገሩን ኢሜጅ መጠበቅ ላይ ግዴታም ስላለበት ማለት። ስለዚህ ዞሮ ዞሮ ምንድን ነው የቱሪዝም ባለሙያ ማለት ሀገሩን ማለት የሀገሩ አምባሳደር ነው ማለት። ያ ማለት ቅድም ካልኩ አንጻር ፖለቲካውንም ኢኮኖሚውንም ምናምን ያን ደግሞ የምታደርገው እውቀት ስኖር ነው። በጣም ዲሲፕሊን ስትሆን ካነበብክ ነው። የተለያዩ ሪሶርሶችን ማገላበጥ ከቻልክ ነው። ለምሳሌ አንድ ጋይድ
ቱሪስቶች ጎብኚዎች መጡና ጋይድ አድርግ ብትለው ዝም ብሎ አይወጣልም። ማንበብ መቻል አለበት። ከዚህ በፊት ያገኘው እውቀት አለ። ሰው ፊት ለፊት ነው የምትቆሙ። ሰው ፊት ለፊት ስትቆም ደግሞ ምን ይዤ ነው የምቆሙ ማለት መቻል አለበት። የቱሪዝም ሰው ይህን ነው መጠየቅ ያለበት። እውቀት ይዞ ካልቆመ ዲሲፕሊን ካልሆነ ትንሽየው ነገር ምን ያደርጋል? ቅድም እንዳልኩ ኢሜጃችንም ሰርቪሳችንም ሊያበላሽ ስለሚችል ከነዚያ ብዙ ነገሮችን መግለጽ ይቻላል። ግን ከጊዜያችን አንጻር እነዚህ ነገሮች በጣም አስፈላጊዎች ናቸው። በጣም አሪፍ። ምናልባት የቱሪዝም ኢንዱስትሪ በተለይ የቱሩ ዘርፍ አንድ ትንሽ ሁሉም ከባድ ነው የሚሉት ነገር ሰርቪስ ነው የሚሸጠው። ሰርቪስ ማለት ፕሮሚስ ነው። አሁን አይተነሪ ሲሰራ እንደዚህ ያደርጋለሁ ወይም ደግሞ ፕሮሚስ ቃል ኪዳን ምናልባት ቃል ኪዳን ነው። አግሪሜንት ኮንትራት ነው እና ይህን አደርጋለሁ እና ያልተጨበጠና ወይም ፊ ጊዜ እንዳነሳው ውሃ የለም ወይም ይሄ ምንድን ነው ሰጥተው የምትቀበለው ነገር አይደለም። እና ይሄ ነገርስ ምናልባት ኢሜይሊንግ ላይ ከሰዎች ጋር ኮሚኒኬሽን ምን ያህል ከባድ ነው? ምናልባት ምን ያህል በዚህ ብዙዎች በጣም ከባድ እንደሆነ ይናገራሉ። ከባድ ያደረገው ነገር ምንድን ነው? የሰዎቹ የአቅም ማነስ ወይስ የኢንዱስትሪው ካራክተሪስቲክስ ነው ወይስ ምንድን ነው? የስራው ባህሪ ነው? በጣም ጥሩ። በተለይ በእኛ ሴክተር ላሉ ባለሙያዎችም ኦውነሮችም ሊሆኑ ይችላሉ። የጠየቀው ጥያቄ ትክክል ነው። ፕሮሚስ ነው የምትሸጠው፣ ያልተጨበጠ ማለት ነው። ያልተጨበጠ ነገር ነው የምትሸጠው እና ሰውዬም ወይ ደግሞ ጎብኚዎችም ደግሞ የሸጥክላቸው ያልተጨበጠ ነገር አምኖ ነው የሚመጡት። ይሄ ነው በጣም ከባድ የሚያደርገው ሰርቪስን። ምክንያቱም ሳዩ የሚያምኑ ብፁዓን ናቸው ይላል በርግጥ መጽሐፍ ቅዱስ። እንደዛ ሳይሆን እነዚህ ሰዎች ይሄን አረግላለሁ እንደዚህ ብለህ በፕሮግራሙ የምትሰራውን መጥቶ አዩ ገና ነው የሚመጡት። ገና ፕሮሚስ ነው የምትገባላቸው። ለዚህ ደግሞ ገንዘብ ክፈል ትለዋለህ አይደል እንዴ? ሳይመጡ ሳይጨብጡ ምን ያደርጋሉ? ገንዘባቸውን ይከፍላሉ። አድማጭ አለን መስመር ላይ አስተናግደን እንመለሳለን። ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። እንግዲህ የብዙሃን እናት ኢትዮጵያ የምንላት እማማ እናትና ሀገሬ ናት እንኳን የተባለውን ስለ ሀገር የዘፈነ እሳቸውም ሀገር ወዳድ አስወቀረን ማስተላለቅ አብነት ምትኩ ኢትዮጵያ ናት እንኳን እሷን ከነካችሁ ይመጣልልኩ በሚል ብራንዳችን ገብተናል። እናመሰግናለን። ሀርካ ኩፉኔ ብለናል። እንኳን ለሐመጣውን በገነጋ ወቅተኒ አሹ ቤቴ ዳኡ ቤቴ ትላለህ። ኢትዮጵያ እንግዲህ ቋንቋ ሀብታም አይደለች። ወታደርና የቱሪስት ባለሙያ አንድ ነው። እኔም እንግዲህ ዶሜስቲክ የሀገር ውስጥ ዶሜስቲክን የሚያደንቁ ከሀገር የሚያወጣው ኢትዮጵያን ብዙ ቦታ ነው ያገኘው። እናንተን የመሳሰሉ ደግሞ አንተንም ጭምር የቱሪስት ባለሙያዎች ሀገርን ስለምታውቁ እድለኞች ነን ያስባለሁና እንደ ማጠቃለያ ትናንት ከተገናኘንበት ፕሮግራም ጀምሮ የተያያዘ ጉዳይ ስለሆነ ትናንት ትልቅ በዓል አክብረናል። ቱሪዝም ሚኒስቴር አካባቢ እንግዲህ በዛ ደግሞ ያው ኢኮ አረንጓዴ ግሪን ቱሪዝም እንደገና ደግሞ አስጎብኚ የቱሪስት ጋይድ ዴይ ተብሎ በዓለም አቀፍ የካቲት 1 በእኛ ደግሞ 14 እንግዲህ ሎጎም ሲመረቅ ሁኔታውን በነበረበት እኔም አንተን ልዩም ያደርገ ደግሞ አንተ ብዙ ሚዲያዎች አቀባብለውም ለመተኮስ ጥይት ላይ እንደሚከሽፈው የታዘብኩትን ነቅለው ሄደዋል ሳይገቡ። ምክንያቱን አላውቅም። ይሄ ነገር እንደውም መደነቅ፣ መበረታታት፣ ፕሮሞት መደረግ ያለበት ነው። ምክንያቱም አምባሳደር ነን ካልን ሙያ ነው። ቱሪዝምነት ጋይደርም ቱር ጋይደርም ሙያ ነው። እሳቸውም የጻፉትን የሚወዱትን ሙያ የወደዱት ምንድን ነው? በእውነት ማገልገል ስለሆነ ነው። ስለዚህ አስባለሁ አንደኛ ሊነቃቃ ይገባል፣ ሁለተኛ ፕሮፌሽናሊዝሙ ሊዳብር ይገባል። ምክንያቱም ዘመናዊ ቱሪዝምን ለማበረታታት ሁላችንም የራሳችን ኃላፊነት ትናንትም የተደረገው ደግሞ እዚህ ላደረገው ወጣት ነው ኢንዱ የሚባል እንግዲህ እውነትም ዛሬ ደግሞ አፋር ነው እንግዲህ በጣም እየተንቀሳቀሰ ነው ያለው ልጅና አንተም እነሱም ሌሎችንም ይሄን ስላደረጉ ይሄ ደግሞ ለወደፊትም በጣም እየተነቃቃ ኢትዮጵያን ለማሳወቅ ትልቅ እድል ይሰጠናል። ለአድዋም ለሁሉም ነገር ላለ ሁኔታ እጅግ አመሰግናለሁ። መልካም ምሽት። እጅግ አድርገን እናመሰግናለን። 10 አለቃ አብነት ምትኩ፣ አንተም ለቤተሰብህ መልካም ምሽት ይሁንልህ። እጅግ አድርገን እናመሰግናለን። እንግዲህ በትላንትና የዓለም የአስጎብኚዎች ቀን ነበርና በቱሪዝም ሚኒስቴር የስብሰባ አዳራሽ እጅግ ቆንጆ የበዓሉን ድምቀት እንዲሁም ደግሞ የኢትዮጵያ የቱር አስጎብኚዎች ማህበር የጋይድ ሎጓቸውን ያስተዋውቁ ነበረ። ያህንን ፕሮሞት ያደርጉ ነበርና ብቻ የተለያዩ ሀሳቦች ተንሸራሽረዋል። ያህንን ነው ያነሱት። እጅግ አድርገን እናመሰግናለን። ምናልባት ከማህበረሰብ አቀፍ ቱሪዝም ጋር ወደ መጨረሻ አካባቢ የምናነሳው ይሆናል። ሀሳባችንን ጠቅለል አድርገና በሙዚቃ ረፍት አድርገን እንመለሳለን። አሁን እንግዲህ አንስተነው የነበረው ዋናው ሀሳብ ከዚሁ ከዶሜስቲክ ቱሪዝም ጋር በተያያዘ
እንዴት አድርገን ይህንን ፕሮሚስ ነው የምንሸጠው? ይህንን ፕሮሚሳችንን ከአቅም ማነስ ነው ከበድ የሚለው ከአቅም ማነስ ነው ወይስ የኢንዱስትሪው ካራክተሪስቲክስ ነው ወይም ጠባይ ነው? ምንድን ነው? ያህንን ጠቅልል አድርገን እስኪ በሙዚቃ ረፍት አድርገን ደግሞ ወደ ሁለተኛው ምዕራፍ እንሸጋገራለን። በጣም ጥሩ። እኔም በዚህ አጋጣሚ እንግዲህ አጋጣሚ ካገኘው ለኢትዮጵያ ቱር ጋይድ ፕሮፌሽናል አሶሲዬሽኖች ትላንትና ፕሮግራም ነበራቸው። ዓለም አቀፍ የአስጎብኚዎች ቀን ሲያከብሩ ነበረ። እንኳን አደረሳችሁ፣ አንድ ላይ እንሰራለን፣ በርቱ፣ ተበራቱ፣ ኢትዮጵያን በዓለም አቀፍ ደረጃ አስተዋውቁ ማለት ፈልጋለሁኝ። መልካም። እንግዲህ ወደ ርዕሳችን ስንመለስ ያው ፕሮሚስ ስለምንሸጥ ምክንያቱም ሳያዩ ነው የሚመጡ የሚከፍሉትና ያ ነገርም ከበድ ያደርገዋል። ገብተዋል እና ትንሽ ፕሮሚስን ከሳትክ ያ ኢሜጅ ይበላሽባል። አንድ በል። ሁለተኛ ደግሞ እኛ ራሱ ሆስት የምናስተናግዳቸው አገልግሎት የምንሰጠው ባለሙያም ይሁን ድርጅት ይሁን ፈርም እነዚህም ደግሞ በደንብ በተደራጀ መልኩ እውቀት ያለው በየጊዜው ከቱሪዝም ኢንዱስትሪ ጋር አፕዴት የሚደረጉ ሰዎች መሆን መቻል አለባቸው። ሴክተሩን ቅድም እንዳልኩ የሚወዱ ወዶ የሚሰሩ ሰርቭ የሚያደርጉ ሰዎች ካልሆኑ በስተቀር ዝም ብለን ስራ ስላጣን ብቻ የምንገባበት ሴክተር አይደለም ቱሪዝም እውነቱን ለመናገርና በደንብ ተጠንቅቀን ሀገራችንም የምንሰጠውን ሰርቪስ አውቀን የምንሰጥ ሰዎች ናቸውና ከእውቀት ማነስም የምነሱ ጉዳዮች አሉ። እነሱ ግን በትሬኒንግ በአዌርነስ የሚመጡ ጉዳዮች ናቸው የሚል ሀሳብ ነው ያለኝ። መልካም። ክቡራትና ክቡራን አድማጮቻችን ፕሮግራማችን እንደቀጠለ ነው። በቀጣይ ደግሞ በሙዚቃ እረፍት አድርገን የማህበረሰብ አቀፍ ቱሪዝም ምንድን ነው የሚለውን ዋናውን ርዕሰ ጉዳያችን በማስከተል እንቃኛለን። መልካም ቆይታ። ፕሮግራማችን እንደቀጠለ ነው ነው ማለት ይቻላል። ምክንያቱም ብዙ ኢኮ ቪሌጆች፣ ኢኮቱሮች እንዲሁም ደግሞ ማህበረሰብን ተኮር ያደረገ የቱሪዝም እንቅስቃሴዎች እየተስተዋሉ ነው። እስኪ ከቃሉ እንጀምርና አድማጮችም እንግዲህ በደንብ እያደመጠን ያለ አድማጭ ይጠቀምበት። የማህበረሰብ አቀፍ ቱሪዝም ምንድን ነው? መገለጫውስ፣ ካራክተሪስቲክስ ምንድን ነው? እንግዲህ ማህበረሰብ አቀፍ ቱሪዝም ማለት ስሙ ራሱ እንደሚገልጸው ማህበረሰቡ፣ ህብረተሰቡ በቱሪዝም ያለው አስተዋጽኦ ሲሳተፍበት እንደማለት ነው። ዞሮ ዞሮ ምን ማለት ነው? ማህበረሰብ አቀፍ ቱሪዝም ማለት የማህበረሰቡ ለማህበረሰቡ ማለት ነው። እንደዚህ ባጭሩ የማህበረሰቡ ለማህበረሰቡ ከሌላ ቦታ አታመጣው። ማህበረሰብ አቀፍ ቱሪዝም ኢኮ ቱሪዝም የምንላቸው ከሌላ ቦታ አታመጣው። ማህበረሰቡ እዛው አለ። ሶሳይቲው ለምሳሌ ኤግዛምፕል መውሰድ ትችላለህ። ለምሳሌ ወንጪ ኢኮ ቱሪዝም ሲባል ሰምተህ ታውቃለህ? በቅርብ ጊዜ የተመረቀው ወንጪ ኢኮ ቱሪዝም፣ ደንዲ ወንጪ ኢኮ ቱሪዝም አለ፣ ላጲስ አለ። እዚህ ወደ አርሲ አካባቢ በቅርብ ጊዜ በጣም እውቅና ያገኘው ሌሎችን ቦታም ተለይቶ የተቀመጡ ቦታዎች አሉ። እነዚህ ኢኮ ቱሪዝም ቦታዎች ምንድን ናቸው? ቦታው ነበረ፣ ማህበረሰቡ ነበረ። ትንሽየው የቱሪዝም ኢንቨስትመንት የምንላቸው ለምሳሌ ኢንፍራስትራክቸሩ መንገድ ሊሆን ይችላል፣ ማብራት ሊሆን ይችላል፣ ውሃ ሊሆን ይችላል። ቤዚክ የምንላቸው ነገር መሰረታዊ የቱሪዝም ኢንፍራስትራክቸር የሚባሉና ሱፐር የሚባሉ አሉ። አሁን ለእነሱ የሚያስፈልገው ለኮሚኒቲ ቤዝ ቱሪዝም ወይ ደግሞ ለኢኮ ቱሪዝም የሚያስፈልገው ቤዚኩ ነው። መንገድ ካለ፣ ማብራት ካለ፣ እነዚህ ደግሞ አሁን መንግስት የጀመራቸው በግሉ ዘርፍ የማይቻሉ በግሉ ሴክተር ሊሰራ የማይችሉ ለምሳሌ መንገድ ይህን ሁሉ ኪሎ ሜትር ግሉ ዘርፍ መስራት አይችልም። መንግስት ቢሮክራሲውን ስብሮ ገብቶ መንገድ ሲሰራ፣ ማብራት ሲያስገባ፣ ውሃ ሲያስገባ የግሉ ዘርፍ ተጠቃሚ ነው የሚሆነው። ምክንያቱም ሆቴሎች፣ ሎጆችን ይገነባል። በዛ መሰረት ግን በሚገነቡ ሎጆች፣ በሚገነቡ መንገድ፣ በሚገነቡ ትምህርት ቤቶች፣ ውሃ፣ ማብራት የምንላቸው ማህበረሰቡ ተጠቃሚ ይሆናል። ዳዜት ይሄው ነው ማህበረሰብ አቀፍ ቱሪዝም። በሌላ በኩል ደግሞ ማህበረሰቡ እያንዳንዱ የሚደረጉ ዲሲሽን ወይ ደግሞ የሚያስፈልጉ ስራዎች ላይ ማህበረሰቡን ያቀፈ መሆን መቻል አለ። ማንም አካል ከሌላ ቦታ ሄዶ ይሄን አድርጉ ይሄን አታድርጉ የሚል ሳይሆን ማህበረሰቡ የራሱን ካልቸር የሚሸጥበት ለምሳሌ ሎጅ ሲገነባ ቅድም እንዳልኩ ኢኮሎጂዎች ያልካቸው እነሱ ሲገነቡ፣ ሆቴሎች ሲገነቡ እዛ ቦታ ላይ ማህበረሰቡን ያቀፈ ማህበረሰቡን ካልቸር ሪፍሌክት ሊያደርግ የሚችል ማህበረሰቡ እዛ አካባቢ ከዚህ በፊት ሲሰራበት የነበረው የቤት ዲዛይን የሚጠቀማቸው ማቴሪያሎች እነዚህን ሲጠቀም ነው ኢኮ ቱሪዝም የምንላቸው ማለት ነው። በሌላ በኩል ደግሞ ለምሳሌ ቱሪስት ሲሄድ፣ ጎብኚ ሲሄድ
ማህበረሰቡ መጠቀም መቻል። እንዴት ነው የሚጠቀመው? ለሆቴል ግብአቶችን በማቅረብ ይሄ ኢንፑት የምንላቸው ለጥሬ እቃዎች ሊሆኑ ይችላሉ። ከማሳው እያቀረበ ሆቴሎቹ ይጠቀሙበታል። ያን ጥሬ እቃ ደግሞ ወደ ገንዘብ መንዝሮ ማህበረሰቡ አርሶ አደሩ እዛ አካባቢ ያሉ ሰው ይጠቀምበታል። ሁለተኛ የሚሰሩ ቤቶች ቁሳቁሶች፣ ይሄ አልጋ ሊሆን ይችላል፣ የምንበላበት ነገር ሊሆን ይችላል። ኤንቫይሮንመንቱን የመሰለ ሶሳይቲውን እዛ አካባቢ ያለው ማህበረሰቡን ሪፍሌክት በሚያደርጉ መልክ ነው እንጂ ከሌላ ቦታ አምጥተ የሌላ ዲዛይን እዛ ቦታ አካባቢ የማይታወቀው ነገር ማድረግ ራሱ የኢኮቱሪዝምን ፕሪንሲፕል ይቃረናል። እና ጥሩ እየሄዱ ነው ያሉት ኢትዮጵያ ውስጥ። ለምሳሌ ቅድም ያነሳው ኤግዛምፕሎች ጥሩ ናቸው። ስቲል ወደፊት ደግሞ ከዚህ ያሻሽለን ማህበረሰቡ የሚጠቀምበት፣ ምክንያቱም ቅድም እንዳልኩ የትም ማህበረሰቡን ከሌላ ቦታ አታማ እዛው ነበረ። አንዳንድ ሰው እንደ ትልቅ ነገር ያለ በጣም እንደዛ አይደለም። ማህበረሰቡ ነበረ። ለማህበረሰቡ ቤዚክ ነገሮችን አድርገ ማህበረሰቡ ከቱሪዝም የሚጠቀምበት፣ ሀገሪቷም ደግሞ ለምሳሌ አርሶ አደር ጥሬ እቃውን ሸጠ እንበል፣ ሆቴሎች ገዙ እንበል፣ ለዛም ለሚሸጥ ታክስ ይከፍላል አለ አርሶ አደሩም ሲሸጥ፣ ሆቴሉም ደግሞ ያን ምግብ አብስሎ ለጎብኚዎች ሲሸጥ ታክስ ይከፍላል። ከሁለቱም መንግስት ታክስ ይሰበስባል። በሰበሰበው ታክስ ደግሞ መንግስት ምን ያደርጋል? ቅድም ያልኩ መሰረተ ልማቶችን ነው የምሰራው። ይሄ በቱሪዝም ጽንሰ ሀሳብ መልቲፕላየር ኤፌክት ነው የሚባለው። ገንዘቡ የትም አይሄድም። ካንተ ወጣ እሱ ጋር ሄደ፣ ከሱ ጋር ደግሞ ወደዚህ መጣ፣ እዚሁ በተዘዋዋሪ ማህበረሰቡ ሀገሪቷ የምትጠቀምበት ነው። እና ይሄ ኢኮቱሪዝም በሀገራችን በእርግጥ ኒው ኮንሰፕት ነው። ኒው ኮንሰፕት ስል አዲስ ነው እንጂ ሌሎች ሀገሮች በደንብ ተጠቅሙበታል። በተለይ አፍሪካ ሀገር መጥቀስ ይቻላል። በደንብ በዚህ የታወቁ ሀገራት አሉ። በተጨባጭም ህብረተሰቡን የለወጡ አሉ። ወደ ኢንዶኔዥያ አካባቢ ብትሄድ ለምሳሌ በጣም ካልቸራቸው የበለጸገ፣ ኢትዮጵያ ደግሞ በዚህ በጣም ታዋቂ ነው። ሁሉም ማህበረሰብ የራሱ ካልቸር አለው፣ ትውፊት አለው አውጥቶ የሚያሳየው ማለት ነው። ያችን ነገር ቤዚክ ነገሮቹን አሟልተ ማህበረሰቡ ተጠቃሚ እንዲሆን ማድረግ የምትችልበት። ሁለተኛ ደግሞ የቱሪዝም የመጀመሪያ ፕሪንሲፕል ራሱ ህግጋት ማህበረሰቡን መጥቀም መቻል አለብህ ነው የምለው። ገብቷላል? አሁን ካለው ነባራዊ ሁኔታ ቱሪዝሙ ቆመ፣ የቱሪዝም እንቅስቃሴ ተገታ ምናምን ብለን እናወራለን አለ። ኢንፎርማልም ሰው ያወራል። ያ መጀመሪያ የሚያጠቃው የሚጎዳው ቱሪዝም ላይ ዲፔንድ የሚያደርገው ሶሳይቲ ነው። የትኛው ሶሳይቲ? ታች ያለ ሶሳይቲ በየቀኑ ለቱሪስቶቹ የተለያዩ አገልግሎት የሚሰጥ አካባቢ ያሉትን ምግብ የሚያበስሉ ለእንቅስቃሴ የሚጠቀሙበት ፈረሶችን የሚጫንበት አህያ በቅሎ የሚያከራዩ ቡና አካባቢ ትናንሽ ሶቭኒር የሚሸጡ ሰዎች ናቸው አሁን እየተጎዱ ያሉት። ያ ማለት ምንድን ነው? ቶታሊ ህይወታቸው ምን ላይ ነበረ? ዲፔንድ የሆነው ቱሪዝም ላይ ነው። ስለዚህ ቱሪዝም በጣም ጠቀሜታው ትልቅ ነው። ምክንያቱም የታች ያለው ሶሳይቲ ራሱ ኢኮኖሚ ቡም የሚያረግ ከሆነ የሚሻሻል ከሆነ ህይወቱ ቱሪዝም የሚያያይዘው ሰፊ ማህበረሰብ ነው። ለዛንም ደግሞ ቱሪዝም ማለት ድንበር ዘለልም ነው። አንድ ድንበር ላይ የምታስቀምጠው ነገር ሳይሆን አግሪካልቸር ውስጥ ይገባል፣ ማኑፋክቸሪንግ ውስጥ ይገባል። ሁሉም ተሳስረው ማህበረሰቡን ይጠቅማልና እኛም እንደ ቱሪዝም ባለሙያ ከቱሪዝም ደግሞ ገቢ እንደሚያገኝ ሰው ቱሪዝም ውስጥ እንዳለ ሰው ማህበረሰቡ ታች ያለው ማህበረሰብ በቱሪዝሙ እየተጠቀመ ስለሆነ እነሱን ኢኮኖሚያቸውን የምንደግፍበት አንዱ የቱሪዝም ሴክተር ስለሆነ ሴክተራችን በተቻለ መጠን ወደ ቀደመው ወደ እንዲሁም ደግሞ ከዛ በተሻለ መልክ ሰርተን ቱሪስቶቹም የሚመጡበት እኛም እንቅስቃሴያችን የምንጀምርበት አገልግሎት የምንሰጥበት ከዚህም የሚጠቀመው ማህበረሰብ ደግሞ ተጠቃሚ የምናደርግበት ያው ይመጣል ብዬ አስባለሁ። መልካም። እስኪ አሁንም ከማህበረሰብ አቀፍ ቱሪዝም ሳንወጣ አንዳንድ ስኮላሮች፣ ልሂቃኖች ማህበረሰብ አቀፍ ቱሪዝም ከጥቅሙ በላይ አሁን ጥቅሙን ቀደም ሲል ሊስት ዘርዝረሃቸዋልና ጉዳት አለው ይላሉ እና ምናልባት እኔ ጉዳቱን ይሄ ነው ማለት አልችልም። በባለሙያ አይን ግን ጉዳቱ ምንድን ነው? የማህበረሰብ አቀፍ ቱሪዝም አሁን ጥቅሞቹ እነዛ ናቸው ብለን ቀደም ሲል እንደዘረዘርካቸው ከሆኑ ጉዳቶቹን ምንድን ናቸው? እነዚህስ ጉዳቶች በምን መልኩ ሀንድል ማድረግ ይቻላል ወይም ደግሞ መቆጣጠር ይቻላል? በጣም ጥሩ ነው። ምክንያቱም አንድ ነገር ጥቅም እንዳለው ጉዳትም ይኖረዋል። ኦብቪየስ ነው። ነገር ግን የማህበረሰብ አቀፍ ቱሪዝም እንቅስቃሴን ስናይ ጥቅሞቹ ቅድም ከዘረዘርናቸው አንጻር ነው። ጉዳቱ ደግሞ ምን መሰለ? ቅድም ያወራነው ኦፖዚት ሲሆን ለምሳሌ ማህበረሰቡ
ለምሳሌ መንግስት ይሰራል። መንግስት እየሰራ ነው ያለው አሁን የወንጭንም በለው የደንዲንም በለው ሌሎችንም የጨበራ ጩርጩራ ልትወስደው ትችላለህ። የሀላላ ክላን የጎርጎራን ሌሎችም አሁን ደግሞ ትግራይ ክልል ወደ ሀገር አልታ አካባቢ እየተሰሩ ያሉ ኢንፎርሜሽን አለኝና እንደዚህ አይነቶቹ መንግስት ቅድም ካልኩ አንጻር የግሉ ዘርፍ ያን ሁሉ መስራት ቢሮክራሲ በጣም ከባድ ነው። ለምሳሌ ፎሬን ኤክስቼንጅ አታገኝም። ቃለ ማምጣትም ይሁን የሆነ ስራ ለመስራት አታገኝም። ቢሮክራሲም ደግሞ ብዙ ነው። የመሬት የምናምን የመንገድ ምናምን ገንዘቡም ኢንቨስትመንቱም ብዙ ወጪ ስለሚያስወጣ መንግስት እንደዚህ አይነት ነገሩ ቢሮክራሲ በጣም ከባድ በሆነበት እንደዚህ ነገሮችን ሰብሮ በመግባቱ በጣም ደስ የሚል እሰየው የሚያስብል ነገር ነው። ነገር ግን መንግስት ሰርቶ ራሱ መንግስት የሚሰራ ከሆነ ነው ችግሩ። አሁን አሉታዊ ተጽዕኖ ቅድም ካለው የማህበረሰብ አቀፍ ቱሪዝም የሚያመጣው መንግስት ሰርቶ ማህበረሰቡ የሚሳተፍበት ማህበረሰቡ ተጠቃሚ የማይሆን ከሆነ ሌላ አካል ከሌላ ቦታ መጥቶ ያን ቢዝነስ ራን የሚያደርግ ከሆነ ይሄ በጣም ከባድ ነው። ምክንያቱም ምንድነው ማህበረሰቡን ተጠቃሚ ያደርግም። ማህበረሰቡ ደግሞ ካልተጠቀመ ያን ፕሮፐርቲ አይጠብቁም። ሎጅ ገነባ ምን ለምን በወርቅ አትገነባውም? ተጠቃሚ እስካላረክ ድረስ ከዛ ተጠቃሚ እስካልሆነ ድረስ ሎጁም ዲስቲኔሽኑም ምናምኑ ምንም ያልኮ ምንም ፋይዳ የለውም። ምክንያቱም ቢቃጠል ቢወድም ከዚህ ተጠቃሚ ስለሆነ ምን ያላል ሰው ይሄ ሰውኛ ነው። የባለቤትነት ስሜት የለው ምን አገባኝ ይላል። ነገር ግን ማህበረሰቡ ተሳታፊ ከሆነ እያንዳንዱ የምናረጋቸው እንደዚህ ሊደረግ ነው እነሱን የምናሳትፍ ከሆነ ተጠቃሚ የምናረጋቸው ከሆነ የእነሱን ካልቸር ሪፍሌክት የምናረግ ከሆነ የእነሱን ፕሮዳክት የምንጠቀም ከሆነ ቅድም ካልኩ አሁን ጥሬ እቃዎቹን ከነሱ የምንጠቀም እነሱ ራሱ እዛው ቀጥረን ደግሞ ሰራተኛ ከሆኑ ምን ይሆናል? የራሳቸው ባለቤትነት ስሜት ይኖራል። ኤግዛክትሊ። ከዛ ካልሆነ ግን አሁን የምንሰራቸው ፕሮጀክቶች ማህበረሰቡን ካላሳተፉ የማህበረሰቡን ካልቸር ትውፊቱን መግለጽ ካልቻሉ እዛው አካባቢ ማህበረሰቡ ተቀጥሮ የስራ እድል ማግኘት ካልቻለ በጣም አስቸጋሪ ነው። ምን ይሄ ኔጌቲቭ ሳይዱ ነው። መልካም እንግዲህ እስኪ ሰዓታችንም እየሄደ ስለሆነ አጠራ አድርገን ነገሮችን ለመመልከት እንሞክራለን። እንግዲህ ቱሪዝም ሰፊ ኢንዱስትሪ ነው። በጣም እጅግ ሰፊ ኢንዱስትሪ ነው። ይህን ሰፊ ኢንዱስትሪ ሰፊ ማህበራትን ከቅርብ ጊዜ ወደዚህ እያደራጀ ነው። አንዳንድ ክልሎችን በራሳቸው ማህበራቶችን እያደራጁ ነው። በፌዴራልም ደረጃ የተደራጁ አሉ። ይህ መነጣጠቅ ወይም ደግሞ መለያየት ወይም ደግሞ ሰፊ ማህበራት ለየብቻቸው መቆም የቱሪዝም ኢንዱስትሪውን ያግዟል ወይም ደግሞ አያዳክመውም ወይ? በተለይ የአንዳንድ ሀገራት ተሞክሮ ምንድን ነው? ማህበራት ናቸው ፖሊሲ ሜከሮች እና እንዴት ነው የሀገራችን ተሞክሮ? እጅግ በጣም ብዙ ማህበራት አሉ። ፈንክሽናሊቲያቸው ወይም ደግሞ ስራ ላይ አሉ የምንላቸው ጥቂት ናቸው። ምናልባት በቁጥር 1-2 ብለን ልንጠራ እንችላለን። ይህንን እናድርግና ቀጣዩ እንግዲህ ማጠቃለያ ጥያቄ ነው የሚኖረው። ጥሩ ነው ማለት እንግዲህ አሁን እኔ ራሱ ማቃቸው እኔም ያለሁበት ማህበር አለ በቱሪዝም በሆቴልም እና ማአት ናቸው ብዙ ናቸው ማህበራት መብዛታቸው በተለያየ በስፔሻላይዜሽን ነው እየተደራጁ። ለምሳሌ ቱር ጋይድ በቱር ጋይዱ፣ ሆቴል ማኔጀሩ በሆቴል በማኔጅመንት የወጡት፣ ሼፎች በሼፍ ምናምን እንደዚህ እያለ በስፔሻላይዜሽን እያደረጉት ነው። ይሄ መሆኑ ችግር የለውም። ምንድነው ሀገሬንም ለምሳሌ አንድ ሀገር የቱሪዝም ፖሊሲ ሲወጣ እነዚህ ማህበራት ያግዛሉ፣ ኢንፑት ይሰጣሉ፣ ሎቢ ያደርጋሉ፣ የተለያዩ ሪሰርቾች ላይ የአካዴሚክ እንትን ላይ ይሳተፋሉ እና ጥሩ ነው። ኢንፑት ይሰጣሉ ማለት ነው። ገብቷል። አድቮኬሲ ይሰራሉ። ኢንዱስትሪው ደግሞ የመንግስት መስሪያ ቤቱ በመንግስት ደረጃ ያለው እነዚህን ይዞ ደግሞ የተሻለ ነገር ለቱሪዝሙ ማበርከት ይችላል። ይሄ ካለው ጥቂቱን ነው የነገርኩ ጥቅሞቹን ማለት። ጉዳቱ ግን ምንድን ነው? የዚህ ይሄ ሁሉም በየቦታ መሆኑ፣ ተቀናጅቶ አለመስራት፣ የስራ የመነጣጠቅ ከሆነ እንኳን ለሀገርም አይደለም ለአሶሴሽኑም አይጠቅምም። ስለዚህ ምንድን ነው እኔ እንደ ሪኮመንዴሽን የማረገው መኖሩ ይኑር። የተለያዩ በስፔሻላይዜሽን ጥሩ ነው መኖሩ። ለምሳሌ ኩክ የሚፈልግ ወይ ደግሞ ምግብ ዝግጅት የሚፈልግ ምግብ ዝግጅቱን ብቻ ሄዶ ፒክ ያደርጋል አሶሴሽኑን እና መንግስትን ማድረግ ያለበት እኛም እንደ አሶሴሽን ውስጥ ያለን ሰዎች አምበሬላ ያስፈልጋል። ይሄንን የተለያዩ አሶሴሽኖችን የሚቆጣጠር ስራቸውን የሚያይ በዛም ልክ ደግሞ ጥፋት ካጠፉ
ከተሰጣቸው ተልእኮ ውጪ ሲወጡ የስርዓት የሚያስዝ ወደ መንገድ የሚመልስ አንድ የሁሉም አምበሬላ የሆነ ሁሉም ሊቆጣጠር የሚችል ከመንግስት አካል ሊሆን ይችላል። የእነዚህ አሶሴሽኖች አንድ ላይ በጥምረት እንደ ካውንስል አይነት ነገር ሊሆን ይችላል። እሱ እንግዲህ ወደፊት የምናየው ይሆናል ብዬ አስባለሁ። መልካም እንግዲህ እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን አድማጮቻችን እንግዲህ ዛሬ ከአቶ በቀለ ኡማ ጋር ነበረ ቆይታ ያደረግነው። አቶ በቀለ ኡማ እንግዲህ ይህን ሁሉ እስካሁን የቆየንበት ጭምቅ ሀሳብ ዛሬ ላይ የቪዚት ኢትዮጵያ ትራቭል እና ኖር ሆስፒታሊቲ እና የቱሪዝም ማማከር አገልግሎትን መስርተው በማስተዳደር ላይ ይገኛሉ። እንግዲህ ወደ ተለያዩ የሀገራችን ክፍል መጎብኘት ስታስቡ ልባችሁ ሲያስብ ወደ ቪዚት ኢትዮጵያ ትራቭል ጎራ በሉ። እንግዲህ አድማጮቻችን ለአድማጮቻችን ለሚመጡ አድማጮቻችን ልዩ ቅናሽ እንደሚኖር ተስፋ እናደርጋለን። ጥርጥር የለውም። በስተመጨረሻ ግን እኔ እዚህ ጋር ጨርሳለሁ። መልእክትህን ሰዓታችን በጣም እየሄደ ስለሆነ አጠር አድርገህ የምታስተላልፈው መልእክት። ደግሜ በጣም አመሰግናለሁኝ ስላጋበዛችሁኝ። እንግዲህ እኛ የቱሪዝም ባለሙያዎች ነን። ሀገራችን ከኛ ብዙ ነገር ትፈልጋለች። በተለይ ቅድምም በርዕሳችን እንዳነሳ ነው በተለይ ታች ያለው ማህበረሰቦቻችንን ወንድም እህቶቻችን ወገኖቻችን የምንረዳበት ቱሪዝሙ ወደ ቀድሞ ስራው ተመልሶ ሁሉም እንደ ሀገርም እንደ ግለሰብም የምንጠቀምበት ነገር ይሆናል ብዬ አስባለሁ። ለዛም ደግሞ የሁላችን ርብርብ ነው። በጣም አመሰግናለሁ። እጅግ አድርገን እናመሰግናለን። ይህ ጊዜ ለቤተሰብ ከስራ ደክሞን የምንገባበት ጊዜ ነውና ለቤተሰብ፣ ለጓደኛ፣ ለራስ የሚሰጥ ጊዜ ነው። እጅግ አድርጌ አመሰግናለሁ ይህንን የምሽት ጊዜ ስለሰጠኝ ከአድማጮቻችንም ጋር ስለቆየ። ክቡራት